ጤና ይስጥልኝ የተወደዳችሁ ተመልካቾች እንደምን አላችሁልን? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜና እወጃችንን እነሆ። መንግስት ተመጣጣኝና ምቹ የመኖሪያ ቦታ በማስረከቡ ተደስተናል አሉ በሐረሪ ክልል የሚገኙ የልማት ተነሺዎች። በክልሉ የተጀመሩ ልማቶችም ከግብ እንዲደርሱ የበኩላችንን እንወጣለን ሲሉ ተነሺዎቹ ተናግረዋል። ፍቃዱ በላይ ዝርዝር አለው። መንግስት ተመጣጣኝና ለኑሮ ምቹ መኖሪያን አስረክቦናል ሲሉ በሐረሪ ክልል የሚገኙ የልማት ተነሺዎች ተናግረዋል። በአሁኑ ወቅት በአገር አቀፍ ደረጃ የኮሪደር ልማት ግንባታ በተሻለ ሁኔታ የተካሄደ ይገኛል። በዚህ የኮሪደር ልማት ግንባታ ሂደት ውስጥ ደግሞ የነዋሪዎች ሚናም ከፍተኛ ነው። በክልሉ ከኮሪደር ልማት ግንባታ ጋር በተያያዘም ምትክ ቦታና መኖሪያ ያገኙ በተለይ ለሐረሪ ብዙሃን መገናኛ ኤጀንሲ እንዳስታወቁት ቀድሞ ለኑሮ ምቹ ያልነበረና በተጨናነቀ መኖሪያ ውስጥ ሲኖሩ እንደነበር ያስታውሳሉ። ሆኖም በአሁኑ ወቅት መንግስት እያከናወናቸው በሚገኙ የኮሪደርና ሌሎች ልማቶች ጋር በተያያዘ ዘመናዊ ቤትና መሬት ማግኘት ይችላል ብለዋል። ቆንጆ ነው፣ ልማትም ቆንጆ ነው። ለትውልዱ በእውነት ከነበርንበት አካባቢ ጥሩ አየር ማግኘት፣ ጥሩ ቤት ውስጥ መኖር መልካም ነው። የተፋፈነ መሄጃ ያለ ቆሻሻ የበዛበት ቆሻሻ መጥረግ ያሰለቸኝ ነበርኩ እኔ። የመንገድ እንደዚህ ሄደውን ጧት ተነስቼ አጽድቼ እሄዳለሁ። ለዛውም ደግሞ በሶስተኛው ቀን እየተደፋ እያገኘው ምርር ብሎኝ የሽንት ቤት ማጠብ ሰልችቶኝ የነበርኩ ሰው ነኝ። አሁን ደግሞ እግዚአብሔር መንግስት ክብሩ ይስፋ እድሜና ጤና ይስጥ ለሁሉ ህዝብም አገርም በሰላም ይኖር እግዚአብሔር ይጠብቅ። መንግስትም የተናገረውን የሰራውን ያለምልምለት እግዚአብሔር እድሜና ጤና ይስጥ ከህዝብ ጋር እናመሰግናለን። የልማት ተነሺዎቹ በሰጡት አስተያየት መንግስት በገባው ቃል መሰረት ከቀድሞ የተሻለና ምቹ የሆነ ምትክ መኖሪያ ቦታ አስረክቦናል ሲሉ በደስታ ይገልጻሉ። በፊቱ ኑሮና የሆኑ አይገናኙም፣ የተለየ ነው። የዛን ጊዜ እንደዚህ አይነት ቤት አልነበረኝም። የዛን ጊዜ ቦታውም እንደዚህ አልነበረም፣ የተጨናነቀ ነበር እና ከገበያም አጠገብ የተጠጋጋ ስለነበረ አይጥም ምናምን ብዙ ጊዜ ያስቸግረን ነበር። በጣም መከራ ነበር። እንደዛ ነበር። አሁን ያው እንደምታዩት ነው። ተመጣጣኝ ነው፣ በቅቶኛል። ያው እንደምታዩት ነው። ያው መኝታ ቤትም አለኝ፣ ያው ሳሎንም የልጆች መኝታ ቤትም አለ፣ ዕቃ ቤትም አለ። ሁሉም የተሟላ ነው፣ ተሟልቷል። ያው የተሻለ ነው፣ ምንም አያጠራጥርም። ከተማችን ገጽታዋ ቀይሯል። አናቅም ነበር እንደዚህ ከተማ እንደሚቀየር አናቅም ነበር። እንደዛው ነበር የሚኖር የሚመስለን። መቀየር እንደሚቻልም አየ ነው። እኛም የተሻለ ቤት መኖር እንደሚቻል አየ ነው። ያው ተመጣጣኝ ነው። በቃ ከተማው ሲቀየር እኛም ተቀይረናል። መንግስት ሰው ማንንም እንደማይጥል ያረጋገጥንበት ነው። በቃ እርግጠኛ የሆንንበት ነው። ከተማው ሲቀየር እኛም ተቀይረናል ያሉት ነዋሪዎቹ በአሁኑ ወቅት የተረከብነው መኖሪያ ኑሯችን በደስታ እንድንገፋ አስችሎናል ብለዋል። በአካባቢው የውሃ የመንገድና የኤሌክትሪክ መሰረተ ልማቶች በተሻለ ሁኔታ እንዲሟላላቸውም ነዋሪዎቹ ጠይቀዋል። ያው እንግዲህ የቀበሌ ቤት በመሆኑ ለልማት ተነሺ ናችሁ ተብለን ተነሳን። የክልሉ መንግስት ይሄንን አይቶ የቀበሌ ነበረ ባለቤት አረገን። ባለቤት አርጎን እንግዲህ ይሄ ለራሳችን ርስት ሰጠን ማለት ነው። ውስብስብ የሆነ ሰፈር ነበረ። አሁን ግን ለይተህ የራስህ ቤት የነ ብለህ ከፍተህ ስትገባ በጣም ደስ ይላል። ለሁሉ ለኔ እንደኔ ያረገለት ለሁሉ ያርግለት ብዬ እጸልያለሁ። በጣም ተመችቶናል። እኛ እየኖርን ነው፣ ተመስገን ነው። ልማቱም በጣም ቀደም ብሎ ምን ነው በፈጠነ ዘገየ ነው የሚለው። እንዳውም አሁን ስናየው በጣም ቆንጆ ነው። ያው እንግዲህ ያለው ችግር ውሃና መብራት ካልሆነ በስተቀር በጣም ተስማምቶናል። በነፃነት እየኖርን ነው ማለት ነው። በቀጣይ በክልሉ የተጀመሩ ልማቶች ከግብ እንዲደርሱ የበኩላችንን ሚና እንወጣለን ሲሉ ነዋሪዎቹ አረጋግጠዋል። የአራተኛ ዙር የጀጎል ኮሪደር ልማት ስራ የአካባቢውን ገጽታ በቀየረ ሁኔታና ማራኪ እንዲሁም ሳቢ በሆነ መልኩ እየተገነባ ማየታቸውን የአካባቢው ነዋሪዎች ገለጹ። ህብረተሰቡ በልማት ስራው ላይ በባለቤትነት እንዲሳተፍና ሊጠብቀውም እንደሚገባ ተጠቁሟል። ዘገባው የአረፋት ኡስማን ነው። አብስራ አሰግድ በሐረሪ ክልል ባለፉት 3 ዙሮች በተከናወኑ የጀጎል የተቀናጀ የመልሶ ልማት ስራዎች ቅርሱን ከአደጋ በመታደግ በተጨማሪ ለነዋሪዎች ምቹና ለጎብኚዎች ሳቢ ማራኪ የማድረግ ስራ ተከናውኗል። በሶስተኛው ዙር የጀጎል ዓለም አቀፍ ቅርስ ኮሪደር ልማት ስራ ከ6 ኪሎ ሜትር በላይ የጀጎል የውስጥ ለውስጥ መንገዶች በ56 የተለያዩ ተቋማትና በማህበረሰብ ተሳትፎ መልማታቸው ይታወሳል። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በቅርቡ ከ9 ኪሎ ሜትር በላይ ርዝማ
ርዝማኔ ያለው አራተኛውን ዙር የጀጎል ኮሪደር መልሶ ልማት ስራ ማስጀመራቸው ይታወቃል። የልማቱ ተቋዳሽ የሆኑ የአካባቢው ነዋሪዎችም ከሐረሪ ብዙሃን መገናኛ ኤጀንሲ ጋር በነበራቸው ቆይታ እንደገለጹት መንገዶቹ በፊት ምቹ ያልነበሩ፣ ንጽህናቸው ያልተጠበቀና ሳቢነታቸው እምብዛም የነበሩ መሆኑን ገልጸው አሁን እየተሰራ ባለው ስራ መደሰታቸውን ተናግረዋል። ይህ መንገድ መጀመሪያ ወደ ኋላ ቀርቶ ነበር። በጣም ቅር ብሎን ነበር። አሁን ሲሰራልን በጣም ደስ አለን። ቀን ከሌሊት እየተሰራ ነው ያለው። እኛም ከጎናቸው ነን። ውሃም ሆነ የሚፈልጉትን በሙሉ እየሰጠናቸው ነው። ለሰራተኞቹም ለኦርዲን በድሪም ምስጋና እናቀርባለን። ያሁኑ ይሻላል 12 እጅ፣ የዛሬው ይሻላል። በጣም ደስ ብሎናል። የወርቅ ሳንቲም ነው ሆነው። በፊት በጣም ይገማ ነበር። ቆሻሻ ይጣል ነበር። እስከ 4 ሰዓት እንጠብቅም ነበር። ሽንት በሃይላንድ ይጣላል። አሁን ግን ያለንበት ደረጃ በጣም ጥሩ ነው። ለክልሉ ፕሬዝዳንትም ለሰሩልንም ፈጣሪ ሰላም ያርጋቸው። ቆሻሻ ሽንት በሃይላንድ የሚጣልበት ስንት በጣም ቆሻሻ ለበሽታ አጠር ነበር። አሁን ግን እግዚአብሔር የተመሰገነ ይሁን በሰላም ወጥተን በሰላም እንገባለን፣ ንጹህ እናያለን። በጣም ደስ ብሎናል። በጣም ነው ደስ ያለው። በጣም ነው ደስ ያለው። ነዋሪዎቹ አክለውም እየተሰራ ያለው የልማት ስራ ህብረተሰቡ በባለቤትነት ስሜት ሊጠብቀውና ሊንከባከበው እንደሚገባ መልእክታቸውንም አስተላልፈዋል። እንጠብቃለን። ምንም እንዳይሆን እንከታተላለን። ቆሻሻ የሚጥሉትንም በህግ እናስጠይቃቸዋለን። ጠንክረን እንጠብቃለን። ሁሉንም አካላት እናመሰግናለን። በጣም እንጠብቃለን። ቆሻሻ የሚጥሉትንም ልማቱን የሚያበላሹትንም እንጠብቃለን። ከመንግስታችን ጎን እንቆማለን። በየበራችን እየጠረግን የተሰራውን ነገር መጠበቅ አለብን። በጣም መጠበቅ አለብን። ለኛ ብለው ነው፣ ለጤንነታችን ለሁሉ ነገር ብለው ነው የሰሩልን አይደለም እንዴ? እግዚአብሔር የተመሰገነ ይሁን። እነሱን ጤና ይስጥልን። ሁሉም ኃላፊነት መንሳህ አለበት። ሁሉም ኃላፊነት መውሰድ አለበት። አካባቢያችንን የመጠበቅ ግዴታ አለብን። አንድ ነገር ከደረሰ ለህግ ማሳወቅ አለብን። እናም በጣም እናመሰግናለን። ይለፍ ህዝብ ሽክሪና ሻላ አራተኛ ዙር ዓለም አቀፍ የጀጎል ኮሪደር መልሶ የልማት ስራ የአካባቢን ጸጋ በመጠቀም የውስጥ ለውስጥ መንገድ፣ አረንጓዴ አካባቢ፣ የመንገድ መብራቶችና የፍሳሽ ማስወገጃ በአካታተ መልኩም እየተሰራ ይገኛል። ቀጥለናል። በየአካባቢያቸው እየተሰራ ያለው የውስጥ ለውስጥ መንገድ የረጅም ጊዜ ችግራቸውን እንደፈታላቸው በሐረሪ ክልል የድሬ ጠያራ ወረዳ ነዋሪዎች ገለጹ። ነዋሪዎቹ ለመንገድ ስራው አስፈላጊውን ትብብርና ድጋፍም እናደርጋለን ሲሉ ገልጸዋል። ዘገባው የአደም ኢብራሂም ነው፣ በተከታይነት ይቀርባል። በሐረሪ ክልል ድሬ ጠያራ ወረዳ በውስጥ ለውስጥ የመንገዶች እጦት ምክንያት ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች ይጋለጡ የነበረ መሆኑን ነዋሪዎቹ ገልጸዋል። መንገድ ችግር ምክንያት ነፍሰ ጡር እናቶች በአምቡላንስ ወደ ጤና ተቋም ተወስደው ማዋለድ ሳይችሉ እንደቆዩ የሚናገሩት ነዋሪዎቹ የታመሙ ሰዎችን በቃሬዛ ተሸክሞ እንኳን ወደ ዋና መንገዶች እናደርሳለን ብለው የዕለት ተዕለት እንቅስቃሴያቸውን ለማድረግ አድካሚ እንደነበር ያስታውሳሉ። አሁን ግን እነዛ ሁሉ አልፈው የረጅም ጊዜ ችግራቸው ተቀርፎ ሊፈታ የሚችልበት ደረጃ ላይ በመድረሱና የውስጥ ለውስጥ መንገዶች መሰራት መጀመሩ እንዳስደሰታቸው ነዋሪዎቹ ገልጸዋል። ካራን ዱሬን በዳዳ አማ ኑቶሌ መንገዱ ቀደም ሲል የተበላሸ መጥፎ ነበር። አሁን እየተሰራ ነው። እናም በተሰራው መንገድ በጣም ደስተኛ ነን። በቂም አገልግሎት እየሰጠን ይገኛል። መናላን ኑጌሰኒ አማ ወኒ ጭፍቲ ተልቱ ዱራን ቀየት የመነ ከራራይን ቀበ ጉድሬ ሳልት ራልጎረኒ በፊት ቤቴ መንገድ ላይ ነበር። ችግር ያለበት ሰው መንገደኛው ሁሉ ሲደክመው ማረፊያ ነበርኩኝ። አሁን ግን መንገዱ ከተሰራ በኋላ እኔም አርፌ ህዝቡም ደስተኛ እየሆነ ነው።
ነዋሪዎቹ አክለውም በመንደር ውስጥ ያሉ የውስጥ ለውስጥ መንገዶች ጠባብ የተበላሹና ለመግባትና ለመውጣት አስቸጋሪ ለትራንስፖርትም አዳጋች ስለመሆናቸው ያነሳሉ። በመንደር ውስጥ የውስጥ ለውስጥ መንገዶች ችግር አሉ ሲሉ የተናገሩት ነዋሪዎቹ መንገዶቹ የህዝቡን ኑሮ መሰረት በመሆናቸው ምክንያት ነዋሪዎቹ ለመንግስት ስራው አስፈላጊውን ድጋፍና ትብብርም እናደርጋለን ሲሉም አንስተዋል። በመንገዱ መሰራት ደስ ብሎናል። በዚሁ ይቀጥል። ቤታችንንም እርሻችንንም ለመንገድ ልማት እንዲውል አድርገናል። ከአሰንጌ እስከ ድሬ ጠያራ የተሰራው መንገድ በጣም ምቹ ነው። በዚህም ደስተኛ ነን። በሐረሪ ክልል የድሬ ጠያራ ወረዳ አስተዳዳሪ አቶ ሸምሰዲን አብዱላሂ በበኩላቸው እስካሁን የውስጥ ለውስጥ መንገዶቹ በአሰንጌ ገንደበከርና በዳሳ ባሉ በተባሉ መንደሮች 3 ኪሎ ሜትር መንገድ እየተሰራ መሆኑን ገልጸው በቀጣይም በ6 ቀበሌዎች ላይ የውስጥ ለውስጥ መንገዶችን ለመስራት ከክልሉ ትራንስፖርትና መንገድ ልማት ቢሮ ጋር ስራ መጀመራቸውን አክለዋል። ዳንዲሌ ከሰከሶ ተልቾጅ መንገዶች ከመሰረተ ልማት መካከል እጅግ በጣም አስፈላጊ ናቸው። መንገድ ያለው ሰው የተሻለ አገልግሎት ያገኛል። ከመሰረተ ልማት ውስጥ ለመንገድ ትኩረት ሰጥተን እየሰራን ነው። ይህ እየተሰራ ያለው መንገድ የህብረተሰቡም በመሆኑ ህብረተሰቡም አስፈላጊውን ድጋፍ ሊያደርግ እንደሚገባም ጥሪ አቅርበዋል። የሐረሪ ክልል ጤና ቢሮ በጤናው ዘርፍ አገልግሎት አሰጣጥ ዙሪያ ከተለያዩ ባለድርሻ አካላት ጋር የጋራ የምክክር መድረክ አካሄደም። የሐረሪ ክልል ጤና ቢሮ ምክትል ኃላፊ ዶክተር ኢማን ዘይዳን የህብረተሰቡን ጥያቄ መፍትሄ መስጠት የሚችሉ ተቋማትን ማጠናከር ይገባል ሲሉም በውይይት መድረኩ አንስተዋል። በክልሉ ጤና ጥበቃ ቢሮ ክልላዊ ፍኖተ ካርታ በመቅረጽ የተሟላ አገልግሎት የሚሰጥ ተቋም ለመገንባት የጋራ መግባባት ይዞ መስራት ይጠበቃል ሲሉም አንስተዋል። ዶክተር ኢማን አክለውም በሰው ኃይልና ግብዓት እንዲሁም የተሟላ ተቋምን በመገንባት ለህብረተሰቡ አገልግሎት መስጠት እንደሚገባም አስገንዝበዋል። ዶክተር ኢማን አያይዘውም በሰው ኃይልና ግብዓት እንዲሁም የተሟላ ተቋም በመገንባት ለህብረተሰቡ አገልግሎት መስጠት እንደሚገባ አስገንዝበው በመድረኩም የአገልግሎት ጥራትን ማጠናከር ብሎም በማስፋት ያሉ አገልግሎትን ማጠናከር እንዲሁም ተቋማትን ማጠናከር ላይ ትኩረት ሰጥቶ መስራት ይገባል ሲሉም አንስተዋል። የዓመታዊው የቆሎቤ ገብርኤል የንግስ በዓል በሰላም ለማክበር ዝግጅቶች መጠናቀቃቸውን የምስራቅ ሐረርጌ ዞን ፖሊስ አስታወቀ። ዓመታዊው የቆሎቤ ገብርኤል በዓልን ለማክበር የሚያስችል የጸጥታ ግብረ ኃይልም ተቋቁሞ ወደ ስራ ገብቷል። ለዘገባው ቤተልሔም ደሴ። በምስራቅ ሐረርጌ ዞን በሜታ ወረዳ ቁልቢ ከተማ የሚከበረውን የቁልቢ ገብርኤል በዓለ ንግስን አስመልክቶ አጎራባች ክልል ፖሊስና ሌሎች የጸጥታ አካላት ጸጥታን በተመለከተ ውይይት አካሂደዋል። የቁልቢ ገብርኤል ክብረ በዓል ያለምንም የጸጥታ ችግር እንዲከበር የተቀናጀ ጥምር ግብረ ኃይል መቋቋሙን ፖሊስ አስታውቋል። የምስራቅ ሐረርጌ ዞን ፖሊስ መምሪያ አዛዥ ረዳት ኮሚሽነር ናስር መሐመድ እንደተናገሩት ታህሳስ 19 2018 ዓ.ም የሚከበረውን ዓመታዊ የቁልቢ ገብርኤል በዓለ ንግስ ለማክበር ዝግጅቶች ተጠናቀዋልም ብለዋል። ጥምር የጋራ ግብረ ኃይሉ ከሀገር መከላከያ፣ ከፌዴራል፣ ከኦሮሚያ፣ ከሐረሪ፣ ከድሬዳዋ ፖሊስ፣ ከብሔራዊ ደህንነትና መረጃ አገልግሎት የተውጣጣ መሆኑን ኮሚሽነሩ ተናግረዋል። የበዓሉ አከባበር በተመለከተ በተዘጋጀው የጸጥታ እቅድ ላይ ውይይት ተደርጎ ወደ ስራ ለመግባት ቅድመ ዝግጅቶች መጠናቀቃቸውን ገልጸዋል። በበዓሉ ላይ የሚፈጸሙ የስርቆትና የማጭበርበር ድርጊቶች በፈጣን ችሎት በህግ ተጠያቂ ለማድረግ በአቃቢ ህግና በፍርድ ቤት በኩልም ቅድመ ዝግጅት ተጠናቆ ከበዓሉ ቀደም ብሎ ወደ ስፍራው በመሄድ አገልግሎት እንደሚሰጡ አስታውቀዋል። ወደ በዓሉ ስፍራ የሚጓዙ የተሽከርካሪ ፍሰቱን ሰላማዊ ለማድረግ ከፍተኛ ጠመዝማዛና ቁልቁለታማ ስፍራዎች ላይ አሽከርካሪዎች ጥንቃቄ እንዲያደርጉ የትራፊክ ፖሊሶች ተመድበው እንደሚሰራም ተናግረዋል። አሽከርካሪዎች የአካባቢውን መልክዓ ምድር ተረድተው በጥንቃቄ እንዲያሽከረክሩ ረዳት ኮሚሽነር ናስር መሐመድ ጨምረው ገልጸዋል። በውይይት መድረኩ ድሬዳዋ ፖሊስ ጠቅላይ መምሪያ፣ የሐረሪ፣ የምስራቅ ኦሮሚያ፣ የፌዴራል ፖሊስ፣ የመከላከያ ሰራዊት ከፍተኛ አመራሮች፣ የክልልና የድሬዳዋ ከተማ አስተዳደር ጸጥታ አመራሮች በተነሱ አጀንዳዎች ላይ ሰፊ ውይይት በማድረግ ስምምነት ላይ ተደርሷል። ወደ ሀገር አቀፍ ወሬዎቻችን አልፈናል።
የኢትዮጵያ ሀገራዊ ምክክር ጉባኤ ዋናው ጉባኤ በጥር ወር መጨረሻ 2018 ዓ.ም እንደሚካሄድና በትግራይ ክልል ደግሞ በመጪው ሳምንት እንደሚካሄድ የሀገራዊ ምክክር ኮሚሽን አስታወቀ። በሌላ ዜናችን ደግሞ የመደመር መንግስት የኢትዮጵያን የማዕድን ሀብቷን ለእምርታዊ ለውጥና ኢኮኖሚያዊ እድገት እንድታውል እያደረገ ነው ሲሉ የማዕድንና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ተገኝ ገልጸዋል። እነዚህና ሌሎች ሀገር አቀፍ ወሬዎችን ሄኖክ ግርማ። የኢትዮጵያ ሀገራዊ ምክክር ዋናው ጉባኤ በጥር ወር መጨረሻ 2018 ዓ.ም እንደሚከናወንና በትግራይ ክልል የሚከናወኑ የምክክር ስራዎችን በያዝነው ሳምንት እንደሚጀመሩ የሀገራዊ ምክክር ኮሚሽን አስታወቀ። የሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አራያ ለኢትዮጵያ ፕሬስ ድርጅት እንደተናገሩት ለኮሚሽኑ በሕዝብ ተወካዮች ምክር ቤት የተሰጠው የስራ ጊዜ እስከ የካቲት አጋማሽ 2018 ድረስ በመሆኑ ዋናው ጉባኤ የጊዜ ገደቡ ከመጠናቀቁ በፊት በጥር ወር መጨረሻ እንደሚካሄድ ታቅዷል። በዚሁ ታሪካዊ ጉባኤ ላይ ከ4000 በላይ ተወካዮች እንደሚሳተፉ የገለጹት ኮሚሽነሩ ለጉባኤ አስፈላጊ የሆኑ ግብዓቶችና የቅድመ ዝግጅት ስራዎች ከወዲሁ እየተከናወኑ መሆኑን አስረድተዋል። ዋናው ሀገራዊ ምክክር ጉባኤ ከመደረጉ በፊት በትግራይ ክልል የተሳታፊዎች ልየታ፣ የአጀንዳ ማሰባሰብና ተወካዮቹን የማስመረጥ ስራ እንደሚከናወን ተገልጿል። የትግራይ ክልል የምክክር ሂደት መጀመርም መላ ሀገሪቱን ያካተተ የምክክር መድረክ ለመፍጠር ለተያዘው ግብ ትልቅ ምዕራፍ መሆኑ ተመላክቷል። የመደመር መንግስት ኢትዮጵያ የማዕድን ሀብቷን ለምርታዊ ለውጥና የኢኮኖሚ እድገት እንድታውል ያደረገ ነው ሲሉ የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ ገለጹ። ሚኒስትሩ በመደመር እሳቤ የማዕድን ሀብትን በማልማት የሀገሪቱ ኢኮኖሚ ውስጥ ጉልህ አስተዋጽኦ እንዲያስመዘግብ በትኩረት እየተሰራ መሆኑን ለኢዜአ ገልጸዋል። የማዕድን ዘርፉ ባለፉት ጥቂት ዓመታት መንግስት ልዩ ትኩረት ከሰጣቸው 5 ቁልፍ የኢኮኖሚ ምሰሶች መካከል አንዱ መሆኑን ተናግረዋል። ኢትዮጵያ ለግብርና፣ ለማኒፋክቸሪንግ፣ ለኮንስትራክሽንና ለሌሎችም ዘርፎች ግብዓት የሚሆኑ እምቅ የማዕድን ሀብቶች ባለቤት መሆኗንም ጠቅሰዋል። በዘርፉ የተከናወኑ ስር ነቀል የእይታ ለውጥ በዋናነት ከውጭ ንግድ የሚገኘውን ገቢ ለማሳደግ ማስቻሉን ሚኒስትሩ ገልጸዋል። ባለፈው በጀት ዓመት ከዘርፉ 3.5 ቢሊዮን ዶላር በላይ ገቢ መገኘቱን ጠቁመው በተያዘው ዓመትም ከዚሁ በእጅጉ የላቀ የውጭ ምንዛሪ ይገኛል ተብሎ እንደሚጠበቅም ገልጸዋል። የማዕድን ምርትን በሀገር ውስጥ በስፋት መጠቀም ከኢኮኖሚ ጠቀሜታው ባሻገር የሀገር ሉዓላዊነት መገለጫ መሆኑንም ጠቅሰዋል። የማዕድን ዘርፉ ለተለያዩ ዘርፎች ያለውን ሁለንተናዊ ጠቀሜታን ከግምት ውስጥ በማስገባትም በቀጣይ ይበልጥ ተጠናክሮ እንደሚሰራም ሚኒስትሩ አረጋግጠዋል። የሌሊትና የማለዳው ቅዝቃዜ እስከ ታህሳስ ወር መጨረሻ ድረስ በተለይም በደጋማ የአገሪቱ አካባቢዎች ተጠናክሮ እንደሚቀጥል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀም። የኢትዮጵያ ሜትሮሎጂ ኢንስቲትዩት ለጋዜጣ ፕላስ በላከው መግለጫ እንዳመላከተው ከሳይቤሪያ የሚነፍሰው ከፍተኛ የአየር ግፊት ወደ ኢትዮጵያ የሚዘልቅ በመሆኑ ደረቅ ፀሐያማና ነፋሻማ የአየር ሁኔታ በአብዛኛው የአገሪቱ ክፍሎች ይስተዋላል። በተለይም በሰሜን፣ በምስራቅ፣ በመካከለኛውና በደቡብ ደጋማ አካባቢዎች የሌሊቱና የማለዳው ቅዝቃዜ ከ5 ዲግሪ ሴልሺየስ በታች ሆኖ ሊመዘገብ እንደሚችል ተጠቁሟል። ይህ ቅዝቃዜ እስከ ወሩ ማጠናቀቂያ ድረስ የሚዘልቅ በመሆኑ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግም ኢንስቲትዩቱ አሳስቧል። የቁልቢ ገብርኤል የንግስ በዓልን ለማክበር ከተለያዩ የሀገራችን ክፍሎች የሚመጡ ምዕመናንና የበዓሉ ተሳታፊዎች በፍቅርና በአክብሮት ለማስተናገድ ዝግጅት መጠናቀቁን የድሬዳዋ ከተማ ከንቲባ ገለጹ። በፍቅርና በሰላም ተምሳሌ ትንሿ ኢትዮጵያ ተብላ በምትታወቀው ድሬዳዋ ከተማ በተለያዩ የትራንስፖርት አማራጮች ተጠቅመው ወደ ከተማው ለሚመጡ የሃይማኖት አባቶች፣ ምዕመናን፣ የበዓሉ ተሳታፊዎችን ከአቀባበል ጀምሮ በዓሉን አክብረው እስኪመለሱ ድረስ የድሬዳዋ አስተዳደር ከአስተዳደሩ የጸጥታ አካላትና ከምስራቅ ኢትዮጵያ የጋራ የጸጥታ ጥምር ግብረ ኃይል ጋር በመቀናጀት የሰላምና ደህንነት ስራዎችን በሚገባ ለመወጣት ዝግጅት መደረጉን ከንቲባ ከድር ጀዋር አረጋግጠዋል።
በከተማዋ ላይ በተለያዩ የአገልግሎት ዘርፎች እንግዶችን ከመቼውም ጊዜ በላቀ ሁኔታ ለማስተናገድ በሆቴሎች፣ በንግድ ዘርፍ፣ በትራንስፖርት ዘርፍ የተቀናጀና ሕጉን በጠበቀ መልኩ ለማገልገል ድሬዳዋ ተዘጋጅታለች ሲሉ ከንቲባው ተናግረዋል። እንግዶች እግረ መንገዳቸውን በድሬዳዋ የተሰሩ የልማትና የመሰረተ ልማት ግንባታ፣ የድሬዳዋ የኮሪደር ልማት መዳረሻዎችን፣ የድሬ የባቡር ሽርሽር፣ የድሬዳዋ ቱሪዝም መዳረሻዎችን በመጎብኘት የቆይታ ጊዜያቸውን የተሻለ በማድረግ ማሳለፍ እንዳለባቸውም የድሬዳዋ ከንቲባ ጠይቀዋል። ድሬዳዋ ነጻ የንግድ ቀጠና ማዕከል፣ የኢንዱስትሪ ማኑፋክቸሪንግ ዘርፍ መናገሻ ከተማ መሆኗን አስታውሰው የንግድ ኢኮኖሚ ኮሪደር ለውጭ ንግድ ቅርበት ስላላት ከለውጡ ማግስት ጀምሮ ድሬዳዋ በማንሰራራት ላይ ያለች ከተማ መሆኗን ተናግረዋል። በመጨረሻም ከንቲባ ከድር ለመላው የክርስትና እምነት ተከታዮች ለቁልቢ ገብርኤል ንግስ በዓል እንኳን አደረሳችሁ በማለት መልእክታቸውን አስተላልፈዋል። የውጭ ዜና በ2025 የዲጂታል ዓለም አገልግሎት ፍላጎት ያየለበት ዘመን እንደነበር ተጠቆመ። በፈረንጆቹ 2025 በዓለም ዲጂታልና የኢንተርኔት አገልግሎት በዕለት ተዕለት ያለው ሚና ጥብቅ የሆነ መምጣቱ የታየበት ዓመት የነበረ መሆኑ አንድ ጥናት አመልክቷል። ይህ የተባለበትን ምክንያት የኢንተርኔት ብልሽት በብዛት የተስተዋለበት ዓመት ከመሆኑ ጋር የዲጂታል ፍላጎቱም የዛኑ ያህል የተጠናከረበት ወቅት መሆኑን ተነግሯል። በ2025 በአጠቃላይ በሚሊዮን የሚቆጠሩ የተለያዩ የኢንተርኔት አገልግሎት ተጠቃሚ ደንበኞች የኔትወርክ መቋረጥና ብልሽት ችግር ገጥሟቸው የነበረ መሆኑንም ኦክላ የተባለው የኢንተርኔት ፍጥነት ለኪ ተቋምና መሰል አጋሮቹ አስነብበዋል። ይህ በእንዲህ እንዳለም የኢንተርኔትና የዲጂታሉ ዓለም በሰው ተኮር ሕይወት ምን ያክል አስፈላጊ የሆነ በመምጣቱም በተጨባጭ የታየበት ዓመትም ነበር ተብሏል። በኢንተርኔት ብልሽቱ በአብዛኛው በቪዲዮ ጌም መጫወቻ ሶኒ ካምፓኒ፣ ፕሌይስቴሽን፣ በኮሚኒኬሽን ድርጅቶችና በአማዞን ድረገጹ በዓመቱ ከፍተኛ መቋረጥ የታየባቸው ተቋማት ስለመሆናቸውም ጥናቱ አመላክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ከሾሙ በኋላ በአሜሪካ ግሪንላንድ ማግኘት አለባት አለው። ይህ እርምጃ ታዲያ ዴንማርክን ክፉኛ ያስቆጣ ሲሆን የአሜሪካን አምባሳደር ማብራሪያ እንደምትጠይቅም ገልጻለች። ለቢቢሲ ዘገባ ባህር ጠንከር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለግሪንላንድ ልዩ መልእክተኛ ከሾም በኋላ ግዛቲቱን ለመጠቅለል እንደሚፈልጉ በመናገራቸው ከዴንማርክ ጋር አዲስ ውዝግብ ውስጥ ገቡ። ትራምፕ ለግሪንላንድ ልዩ መልእክተኛ መሾማቸውን ተከትሎ ከቢቢሲ የተሿሚው የስራ ኃላፊነት ምን እንደሚሆን ለቀረበላቸው ጥያቄ ሲመልሱም ግዛቲቱ ለብሔራዊ ጥበቃ እንደሚያስፈልጓት ተናግረዋል። የኛ ልትሆን ይገባልም ሲሉ ተደምጠዋል። አዲሱ ተሿሚ የሉዚያና አስተዳዳሪ ጄፍ ላሪንድ የዴንማርክ መንግስት ከፊል ራስ ገዝ ግዛት በሆነችው በግሪንላንድ ልዩ መልእክተኛነት የተሰጣቸውን ኃላፊነት እንደሚወጡ ተናግረዋል። ይህ እርምጃም ዴንማርክን ክፉኛ ያስቆጣ ሲሆን የአሜሪካን አምባሳደር ማብራሪያ እንደምትጠይቅም ገልጻለች። የግሪንላንድ ጠቅላይ ሚኒስትር በበኩላቸው የደሴቷ ነዋሪዎች የራሳቸውን የወደፊት ዕጣ ፈንታ መወሰን አለባቸው፣ እንዲሁም የግዛቲቱ አንድነቷ መከበር አለበት ብለዋል። ላንድሪ ቤክስ ገጻቸው ላይ በተሰጣቸው ኃላፊነት የተሰማቸውን ክብርም ገልጸዋል። ግሪንላንድን የአሜሪካን አካል ለማድረግ በፈቃደኝነት ማገልገል ክብር ነው ብለዋል። ትራምፕ ባለፈው ዓመት ጥር ወር ላይ ወደ ዋይት ሃውስ ከተመለሱ በኋላ ግሪንላንድ ያላት ስትራቴጂካዊ ጥቅምና የማዕድን ሀብቷን በመጠበቅ የአሜሪካ አካል ለማድረግ ያላቸው የረዥም ጊዜ ፍላጎት ዳግም ተናግረዋል። ደሴቲቱን ለመቆጣጠር ኃይል መጠቀም ያስቡ እንደሆነ የተጠየቁት ፕሬዝዳንቱ ከመመለስ ተቆጥበዋል። ይህ አቋም የኔቶ አባልና የአሜሪካ የቅርብ አጋር የሆነችው ዴንማርክን አስደንግጧል። ትራምፕ ይህንን መፍታት አለብን ያሉ ሲሆን ግሪንላንድ ለብሔራዊ ደህንነታችን ታስፈልገናለች፣ ለማዕድን ሀብቷ ሳይሆን ለብሔራዊ ደህንነታችን ብሏል። ትራምፕ በተለይ የቻይና የሩሲያ መርከቦች በአቅራቢያ ባሉ ባህሮች ውስጥ ሊከስቱ ስለሚችሉ አደጋዎችም ተናግረዋል። 57000 ያህል ሰዎች የሚኖሩባት ግሪንላንድ ምንም እንኳን የመከላከያና የውጭ ጉዳይ ፖሊሲ በዴንማርክ እጅ ውስጥ ቢሆንም እንደ አውሮፓውያን አቆጣጠር ከ1979 ጀምሮ ሰፊ የራስ አገዛዝ አስተዳደር አላት። አብዛኞቹ የግሪንላንድ ነዋሪዎችም ከዴንማርክ ነፃ መውጣት ቢደግፉም የአሜሪካ አካል መሆን እንደሚቃወሙ የህዝብ አስተያየት መሰብሰቢያዎች ያሳያሉ። የዴንማርክ የውጭ ጉዳይ ሚኒስትር ላርስ ሎኬ ራስሙሰን የላንድሪን ሹመትን በጣም የሚያሳስሉ ገልጸው ዋሽንግተን የዴንማርክ ሉዓላዊነት እንድታከብርም አስጠንቅቀዋል።
የተወደዳችሁ ተመልካቾች ዕለቱ ዜናዎቻችን እዚህ ላይ አበቁ። ሲሳይ ዘሪሁን ከመላው ስርጭት ባለሙያዎች ጋር ዜናዎቹ መራው። ጤና ይስጥልኝ።